ሰላም ሰላም ውድ የላይፍ ላቭ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የአጠቃላይ ሳይንስ የሰባተኛ ክፍል የመጨረሻውን ምዕራፍ 7 ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁን እንድትቆዩ ስለ በአክብሮት ጠይቃለሁ። እንግዲህ ምዕራፍ 7 እንግዲህ በአጠቃላይ ሳይንስ የሰባተኛ ክፍል ውስጥ ስለ ፊዚክስ ከሚያነሱ ምዕራፎች ሁለተኛው ነው። እንግዲህ ምዕራፍ 6 ስለ መሬት በህዋ ላይ ስላላት ሁኔታ ወይም ከፊዚክስ ጋር በተገናኘ ነው የሚያነሳው። እንግዲህ ምዕራፍ 7ም በዛ በተመሳሳይ ማለት ነው። እንግዲህ ምዕራፍ 7 ላይ ስለ እንቅስቃሴ፣ ስለ ኃይል፣ ስለ ጉልበት እና ስለ ጉልበት ምንጮች ነው የምንመለከተው። እንግዲህ መጀመሪያ ላይ የምናየው እንቅስቃሴ ማለት ምን ማለት ነው የሚለውን ነው የምንመለከተው። እንግዲህ እንቅስቃሴ በዕለት ተዕለት ህይወታችን ውስጥ ያለ ነገር ነው። ከኛ የህይወት አካላችን ውስጥ ነው ማለት እንችላለን። ምን ማለት ነው? በፊዚክስ አገላለጽ እንቅስቃሴ ነው ስንል አንድ አካል ከነበረበት ቦታ በአንጻራዊ የቦታ ለውጥ ማለት ነው። በአንድ በተወሰነ ጊዜ ውስጥ ቦታ ሲቀይር ያ እንቅስቃሴ ብለን እንጠራለን። ያው ምን ማለት ነው? ከአንድ ቦታ ተነስቶ በተወሰነ ርቀት ውስጥ በተወሰነ ጊዜ ውስጥ በአንጻራዊነት የሚደረግ እንቅስቃሴ ብለን እንገልጸዋለን ማለት ነው። ስለዚህ የአንጻራዊ የሆነ የጊዜ ለውጥ ከሌለ ወይም የቦታ ለውጥ ከሌለ ያ አካል በእረፍት ላይ ነው እንጂ ይንቀሳቀሳል ብለን መግለጽ አንችልም ማለት ነው። ስለዚህ እንቅስቃሴ አይኖረውም ማለት ነው። ስለዚህ አንጻራዊ የሆነ የጊዜ ለውጥ ካለ ወይም ከቦታ ለውጥ ካለ ምን ይሆናል ማለት ነው? እንቅስቃሴ ይኖራል ማለት ነው። እንግዲህ ይህን ካየን እንቅስቃሴ ምን ማለት እንደሆነ ብዙ አይነት እንቅስቃሴ አይነቶች አሉ በዙሪያችን ያሉ፣ እነሱን እንመለከታለን ዋና ዋናዎቹን። እንግዲህ የመጀመሪያው የቀጥተኛ መስመር እንቅስቃሴ ኤሌክትሪካል ሞሽን የምንለው አለ። ስለዚህ በቃሉ እንደምትረዱት በቀጥታ መስመር ላይ የሚደረግ እንቅስቃሴ ነው። ለምሳሌ በቀጥታ መስመር የሚጓዝ መኪና የዚህ እንቅስቃሴ ምሳሌ መሆን ይችላል። ሁለተኛው ኩርባዊ ከርቭድ ሞሽን የምንለው ነው። በኩርባ መስመር ሙሉ በሙሉ ክብ አይደለም፣ በኩርባ መስመር የሚደረግ እንቅስቃሴ ነው ማለት ነው። ለምሳሌ ይኸው አንድ መኪና በአንድ አደባባይ ላይ ሂዶ የሚያደርገው እንቅስቃሴ ማለት ነው። ከርቭ ሰርቶ ነው የሚታጠፈው። ስለዚህ ኩርባዊ መስመር ነው። እንግዲህ ኩርባዊ እንቅስቃሴ በውስጡ ክበባዊ እንቅስቃሴን ይይዛል። ስለዚህ ያው የዚህኛው ክበባዊ እንቅስቃሴ የኩርባዊ እንቅስቃሴ ልዩ የሆነ አይነት ነው ብለን መግለጽ እንችላለን ማለት ነው። ስለዚህ ኩርባዊ እንቅስቃሴ ምሳሌ በኩርባ መስመር የሚጓዝ መኪና መውሰድ እንችላለን። እንግዲህ ክበባዊ እንቅስቃሴ በክብ መስመር ላይ የሚከናወን ማለት እንችላለን። ይሄም ለምሳሌ መሬት በፀሐይ ዙሪያ የምታደርገው እንቅስቃሴ ወይም በአጠቃላይ ፕላኔቶች በፀሐይ ዙሪያ የሚያደርጉት እንቅስቃሴ የክበባዊ እንቅስቃሴ ምሳሌ ሊሆን ይችላል ማለት ነው። ሌላው የእሽክርክሪት እንቅስቃሴ ብለን የምንገልጸው ሮቴሽናል ሞሽን የምንለው አለ። ይሄ ምን ማለት ነው? እንግዲህ አንድ አካል በራሱ ዛቢያ የሚያደርገው እንቅስቃሴ ማለት ነው። በራሱ ኦርቢት በራሱ ምህዋር ላይ የሚያደርገው እንቅስቃሴ ማለት ነው። ለምሳሌ መሬታችን በራሷ ዛቢያ ትንቀሳቀሳለች። በተመሳሳይ የሰዓት ቆጣሪ የሚያደርገው እንቅስቃሴ፣ ስለዚህ የሰዓት ቆጣሪ አንድ አለ፣ የደቂቃው አለ። ስለዚህ ይሄ የደቂቃውና የሴኮንዱ ብሎም የሰዓቱ የሚያደርጉት በዚች በመሀል ላይ በምናያት በምህዋራቸው ላይ በዛች ዛቢያ ላይ ሆነው ነው ማለት ነው። ኦርቢት ላይ ሆነው ነው፣ አክሲስ ላይ ሆነው ነው ማለት ነው የሚንቀሳቀሱት እነዚህ የደቂቃና የሰዓት ቆጣሪዎች ማለት ነው። ሌላው በር ሲከፈት የሚፈጠረው እንቅስቃሴ፣ ስለዚህ በር ላይ ካስተዋላችሁ ማጠፊያ አለ። ስለዚህ በር ሲከፈት ሲዘጋ በማጠፊያው ላይ በራሱ በዛቢያው በአክሲሲው ላይ የሚንቀሳቀሰው ማለት ነው። የመጨረሻው እርግብግቢያዊ ቫይብሬሽናል ሞሽን የምንለው ወይም እንቅስቃሴ አለ። ስለዚህ አንድ አካል ቋሚ በሆነ ወይም በተመሳሳይ ሁኔታ በተመሳሳይ ጊዜ ወደፊትና ወደ ኋላ፣ ወደ ላይና ወደ ታች፣ ወደ ግራና ወደ ቀኝ የሚያደርገው ድግግሞሻዊ እንቅስቃሴ ነው እርግብግባዊ እንቅስቃሴ የምንለው። ለምሳሌ የፔንዱለም እንቅስቃሴን መውሰድ እንችላለን። ያው ጅዋጅዌ የምንለው ማለት ነው። እዚህ ፔንዱለም አለ። የፔንዱለም ወደ ግራ ወደ ቀኝ እያለ ይጓዛል፣ ይንቀሳቀሳል፣ ወይም ወደ ላይ ወደ ታች ይንቀሳቀሳል። ስለዚህ ይሄ የእርግብግባዊ እንቅስቃሴ ምሳሌ ነው። ያው የውሃ ሞገድ እንቅስቃሴ ነው። እንግዲህ ያው የውሃ ሞገድም ሌላኛው ምሳሌ ነው።
ስለዚህ ካያችሁ የውሃ ሞገድ ወደ ላይ እንደዚህ ይላል፣ ወደ ላይ ወደ ታች፣ ወደ ግራ ወደ ቀኝ አለ የውሃ ሞገድ የባህር ማዕበል የምንለው ማለት ነው። ስለዚህ ይህም እርግብግባዊ እንቅስቃሴ ነው። እንግዲህ ይህን ከተመለከትን የምናየው ከነዚህ ውስጥ የቀጥተኛ መስመር እንቅስቃሴ ነው። የቀጥተኛ መስመርን እንቅስቃሴ ለመግለጽ የምንጠቀምባቸውን ነገሮች ነው የምናየው። ከዛ በፊት ግን ተሰፋሪ አካላት ምን ማለት እንደሆኑ ማየት አለብን። ተሰፋሪ አካላት የሚለኩ ነገሮች ናቸው። እነዚህ የሚለኩ ነገሮች ወይ በቀጥታ ወይም በተዘዋዋሪ ሊለኩ ይችላሉ። በዚህ መሰረት በሁለት እንከፍላቸዋለን ማለት ነው። እነዚህም መሰረታዊ ተሰፋሪ አካላት እና ተወራራሽ ተሰፋሪ አካላት ብለን እንገልጻቸዋለን። መሰረታዊ ተሰፋሪ አካላት ፈንዳሜንታል ፊዚካል ኳንቲቲስ የምንላቸው 7 ናቸው። በቀጥታ መለካት የሚችሉ ናቸው ማለት ነው። ወይም ለሌላው ተወራራሽ ተሰፋሪ አካል መሰረት የሚሆኑ ናቸው። እነዚህም መጠነ ቁስ፣ ጊዜ፣ ርዝመት፣ መጠነ ሙቀት፣ የቁስ አካል መጠን፣ ኤሌክትሪክ ከረንት እና የብርሃን ጥንካሬ በአጠቃላይ እነዚህ 7 ናቸው። የነዚህን የተሰፋሪ አካሉ የስሙን ወኪል የተሰፋሪ አካሉ የተማከለ አሃድ እና ወክሉን መያዝ ይጠበቅባቸዋል። ለምሳሌ መጠነ ቁስ ኤም ነው፣ ያው ማስ ስለሆነ የስሙ ወክል ማለት ነው። ከዛን ኤስአይ ዩኒቲ ወይም የተማከለ አሃዱ ኪሎግራም ነው። ኬጂ የጊዜ ታይም አይደለ ቲ ነው። ሴኮንድ ነው የተማከለ አሃዱ ኤስ ነው ማለት ነው ወክሉ። ርዝመት ሌንግዝ አይደለ ሌንግዝ ኤል ነው የስሙ ወክል። ኤስአይ ዩኒቲ ወይም የተማከለ አሃዱ ሜትር ነው ኤም ማለት ነው ወክሉ። የኤሌክትሪክ ከረንት አይ ነው። ይህን ትንሽ ለየት የሚያደርገው ኤሌክትሪክ ከረንት አይ ነው። የኤስአይ ዩኒቲ ወይም መለኪያ አሃዱ ደግሞ አምፔር ነው ኤ ነው። የቁስ አካል መጠን ኤን ነው እዚህ ጋር ባስቀምጠውም። የተማከለ አሃዱ ደግሞ ሞል ነው ሞል። መጠነ ሙቀት ቴምፕሬቸር አይደል ቲ ነው የስሙ ወክል። ኤስአይ ዩኒት ወይም የተማከለ አሃዱ ደግሞ ኬልቪን ነው ኬ ነው። የብርሃን ጥንካሬ ኢንተንሲቲ ኦፍ ላይት የምንለው አይ ማለት ነው። እዚህ ጋር ይሄና ይሄ አንድ አይነት ናቸው ማስተላለባቸው። የብርሃን ጥንካሬ የስሙ ወክል አይ ነው ኢንተንሲቲ ኦፍ ላይት ማለት ነው። የተማከለ አሃዱ ደግሞ ካንዴላ ሲዲ ነው ማለት። እነዚህ 7 መሰረታዊ ተሰፋሪ አካላቶች ከነተማከለ አሃዶቻቸው መያዝ ይጠበቅባቸዋል። ከነዚህ የሚወረሱ እና በቀጥታ መለካት የማይችሉ ደግሞ ምን ብለን እንጠራቸዋለን? ተወራራሽ ተሰፋሪ አካላት ብለን እንጠራቸዋለን። ስለዚህ ከሁለት እና ከሁለት በላይ መሰረታዊ ተሰፋሪ አካላት የሚገኙ ናቸው በሂሳባዊ ስሌት ማለት ነው። ፍጥነት፣ ሽምጠጣ፣ ኃይል፣ ለምሳሌ ስፋት ራሱ ስፋት ማለት ሌንግዝ ታይምስ ዊድስ ኤሪያ ማለት ነው። ሁለቱም በሜትር ነው የሚለኩት። ሜትር ሲባዛ በሜትር ምን ይሆናል? ሜትር ስኩዌር ማለት ነው። ይህም ምን ይባላል? ተወራራሽ ተሰፋሪ አካላት ይሆናሉ ማለት ነው። ሌላው በአቅጣጫ በመኖርና ባለመኖር ደግሞ ለሁለት እንከፍላቸዋለን ተሰፋሪ አካላትን። የመጀመሪያዎቹ ተሰፋሪ አካላት ስካለር ፊዚካል ኳንቲቲ ወይም ስካለር አካላዊ ተሰፋሪ አካላት ይባላሉ። እነዚህ በምን ብቻ ነው የሚገለጹት? በመጠን ብቻ ነው የሚገለጹት ወይም አቅጣጫ የላቸውም ማለት ነው። መጠነ ቁስ፣ ርቀት፣ ቶሎታ፣ ጉልበት እነዚህ እና የመሳሰሉት በመጠን ብቻ የሚገለጹ ናቸው። በመጠንና በአቅጣጫ የሚገለጹ ደግሞ ቬክተር ተሰፋሪ አካላት ብለን እንጠራቸዋለን። ለምሳሌ ፍልሰት፣ ፍጥነት፣ ሽምጠጣ፣ ኃይል እና የመሳሰሉት ናቸው። እነዚህን ያላብራራሁበት ምክንያት አንድ በአንድ ስለምናያቸው ነው። ፍልሰት ምንድነው? ፍጥነት ምንድነው? ሽምጠጣ ምንድነው የሚለውን ማለት ነው። ስለዚህ አሁን ቀጥተኛ መስመር እንቅስቃሴን የሚገልጹ ተሰፋሪ አካላቶችን እንመለከታለን አንድ በአንድ ርቀትን፣ ፍልሰትን፣ ቶሎታን፣ ፍጥነትና ሽምጠጣን ማለት ነው። እንግዲህ የመጀመሪያው ርቀት ነው። ስለዚህ ርቀት ስንል አንድ አካል በአጠቃላይ የተጓዘው ርዝመት ወይም ደግሞ የፈጀበት ጠቅላላ ርቀትን ነው የሚነግረን ማለት ነው። ስለዚህ ይሄ አንድ አካል ከዚህ ተነስቶ ሀ ከሚባል ቦታ ተነስቶ ለመድረስ የሚያደርገው አጠቃላይ ርዝመቱ ምን ይባላል? ርቀት ብለን እንጠራዋለን ማለት ነው። በተቃራኒው ግን the shortest distance ወይም አጭሩ ርቀት፣ ለምሳሌ ይህ ሰው በዚህ መሄድ ይችላል፣ በአጭር መንገድ በዚህ ጋር መሄድ ይችላል። ይኸው ባጭሩ ማለት ነው። ስለዚህ አጭሩ ርቀት ፍልሰት ይባላል። ወይም ደግሞ በሁለት አካላቶች መካከል ያለ የርቀት ለውጥ ማለት ነው። የርቀት ለውጥ ይኸው አጭር ቀጥታ መስመር ነው።
በዚህ በተወሰነ አቅጣጫ የተጓዘ ርቀት ማለት ነው። አቅጣጫ አለው ማለት ነው። አቅጣጫ አለው። ይሄ ግን አቅጣጫ የለውም። ርቀት አቅጣጫ የለውም። እንዲህ ብለን እንገልጸዋለን። ወደዚህ ሄደ፣ ወደዛ ሄደ፣ ወደዚህ ሄደ። ቋሚ የሆነ አቅጣጫ ሊኖረው አይችልም ማለት ነው። በዚህ ፍልሰት ስንል ምን ያለው ነው? አቅጣጫ፣ በተወሰነ አቅጣጫ ላይ የሚደረግ አንጻራዊ የቦታ ለውጥ ነው ፍልሰት የምንለው። ይኸው ከዚህኛው ተነሳ፣ ስለዚህ ወደዚህ ሄደ። የቦታ ለውጥ፣ አንጻራዊ የቦታ ለውጥ ነው። አቅጣጫ አለው ማለት ነው። ለምሳሌ ከግራ ወደ ቀኝ ተጓዘ ብለን መግለጽ እንችላለን ማለት ነው። ስለዚህ ባጭሩ እነዚህ ርቀትና ፍልሰትን ያላቸውን ተዛምዷቸውን ስንገልጽ ፍልሰት ስንል አቅጣጫ ያለው ርቀት ወይም ደግሞ ፍልሰት ማለት ርቀት ሲደመር አቅጣጫ ማለት ነው። አቅጣጫ ማለት ነው። ስለዚህ አቅጣጫ ካለው ፍልሰት ይሆናል። እንግዲህ በቀጥተኛ መስመር ላይ ፍልሰት ያለ አቅጣጫ የሚገለጽ ከሆነ ርቀት ይሆናል። ምን ማለት ነው? ይሄ አቅጣጫ የማይኖረው ከሆነ ይኸው ፍልሰትና ርቀት ምን ይሆናሉ? እኩል ይሆናሉ። ነገር ግን ይሄ ሁል ጊዜ እውነት አይሆንም። ፍልሰትና ርቀት ሁል ጊዜ እኩል አይሆኑም። እኩል የሚሆኑት ያለ አቅጣጫ የሚገለጽ ከሆነ ነው። ፍልሰት ያው የሁለቱም የተማከለ አሃዳቸው ሜትር ነው። የሚለኩት በሜትር ነው። ወደዚህ ጋር የሚሄድ አጠቃላይ በሜትር ነው። ወደዚህ ጋር የሚሄደው አጠቃላይ በሜትር ነው የሚለካው። አሃዳቸው ሜትር ነው ማለት ነው። ቶሎታ ስንል ደግሞ ርቀት ብለን ያነሳነውን ከሱ ጋር አያይዘን ነው የምንመጣው። ስለዚህ በአንድ በተወሰነ ጊዜ ውስጥ የአንድ አካል የተጓዘው ርቀት ነው ቶሎታ ብለን የምንገልጸው ማለት ነው። ወይም ስፒድ ብለን የምንገልጸው ነው። ይሄ ቶሎታ ተብሎ የሚገለጸው ያው በተለምዶ ፍጥነት እንለዋለን። ያው እዚህ ሳይንስ ላይ ሲሆን ግን ቶሎታ ነው። እንግዲህ ወካዩ ቪ ነው የቶሎታ ወካይ ቪ ነው። ስለዚህ ምን ማለት ነው? የአንድ አካል ለምሳሌ ይኸው ቅድም እንዳየነው ከዚህ ጋር ተነስቶ ለምሳሌ ይኸው ከኤ ተነስቶ ቢ ጋር ለመድረስ የፈጀበት ይሄ አጠቃላይ ርቀቱ ማለት ነው ሲካፈል የወሰደበት ጊዜ ምን ይባላል? ቶሎታ ይባላል። ኤስ ያው ርቀት የሚወክሉ ኤስ ነው። የታይም ደግሞ የጊዜ ቲ ነው። ስለዚህ ኤስ ኦቨር ቲ የቶሎታ ቀመር ይሆናል ማለት ነው። አማካይ ቶሎታ ማወቅ ከፈለግን ማለት ለምሳሌ አንድ ሰው ወደዚህ ሊሄድ ይችላል። ለምሳሌ እዚህ ጋር ቢ ጋር ለመድረስ ከዛ ወደዛ ይሄዳል፣ ከዛ ወደዚህ ይሄዳል፣ ከዛ ወደዚህ ይሄዳል። እዚህ ወደዚህ ሄደበትን ወደዚህ ሄደበትን ወደዚህ ሄደበትን ወደዚህ ሄደበትን እንዳለ አጠቃላይ ሙሉ የፈጀበት ርቀትና አጠቃላይ ደግሞ የወሰደበት ጊዜ ለምሳሌ ከዚህኛው ተነስቶ እዚህ ጋር ለመድረስ የፈጀበት ርቀት፣ ከዚህ ተነስቶ እዚህ ጋር የፈጀበት ርቀት፣ ከዚህ ተነስቶ እዚህ ጋር ለመድረስ የፈጀበት ርቀት አጠቃላይ ይደመርና በእነዚህ ውስጥ ደግሞ የፈጀበት ጊዜ በእያንዳንዱ ላይ የፈጀበት ጊዜ ለሱ ሲካፈል ይሄ አቨሬጅ ስፒድ ወይም ደግሞ አማካይ ቶሎታ ብለን እንገልጸዋለን ማለት ነው። ለምሳሌ አንድ የመጓጓዣ ተሽከርካሪ 50 ሜትር ፐር ሰከንድ ቶሎታ ቢኖረው እና ለተኩል ሰዓት ቢጓዝ እያለን ስለዚህ ቪው 50 ሜትር ፐር ሰከንድ ነው። ኤስ ነው የምንፈልገው። ስለዚህ ቪ ማለት ኤስ ኦቨር ቲ ከሆነ ኤስን ለማግኘት ክሪስ ክሮስ እናደርግ ኤስ እኩል ይሆናል ቪ ታይምስ ቲ እናገኛለን ማለት ነው። ስለዚህ አሁን ቪ ስንት ነው? 50 ሜትር ፐር ሰከንድ ነው። 50 ሜትር ፐር ሰከንድ ነው። ታይም ግን እዚህ ጋር ለተኩል ሰዓት ማለት ለግማሽ ሰዓት እያለን ነው። ስለዚህ አንድ ሰዓት 3600 ነው። ግማሽ ሲሆን ደግሞ 1800 ሴኮንድ እናገኛለን ማለት ነው። ስለዚህ 50 ሲባዛ በ1800 ሴኮንድ ነው የምናደርገው። እዚህ ጋር ሴኮንድ በሴኮንድ ይጣፋልናል። በመጨረሻ ላይ 90,000 ሜትር ወይም 90 ኪሎ ሜትር እናገኛለን ማለት በአንድ ስናካፍለው ሜትሩን ወደ ኪሎ ሜትር ስንቀይረው 90 ኪሎ ሜትር እናገኛለን ማለት ነው። ሌላው አንድ የጭነት መኪና በተመሳሳይ ቶሎታ በ5 ሴኮንድ ውስጥ 400 ሜትር ቢጓዝ የዚህ መኪና ቶሎታው ስለዚህ ቪ እኩል ይሆናል ኤስ ኦቨር ቲ ነው። ስለዚህ እንደምናደርገው የአጠቃላይ የተጓዘው 400 ሜትር ነው። 400 ሜትር ሲካፈል ለ5 ሴኮንድ ነው የምናደርገው ለ5 ሴኮንድ። ስለዚህ ምን ይሆናል? 400 በ5 1 በ5 8 ስለዚህ 80 ሜትር ፐር ሰከንድ ነው ማለት። ስለዚህ ይህንን 400 ሜትር ለመጨረስ
በሴኮንድ ውስጥ 80 ሜትር ሊጓዝ የግድ ነው፣ ይሄ የጭነት መኪና ማለት ነው። ሌላው አንድ ተሽከርካሪ በ10 ሴኮንድ ውስጥ 200 ሜትር ቢያሽከረክር የመኪናው ቶሎታ ምንም ይሄ አሁን ተመሳሳይ ነው፣ አማካይ ቶሎታ ነው እያልን ያለው። ፎርሙላው ተመሳሳይ ነው። ቪ አቬሬጅ አማካይ ቶሎታ ማለት ቶታል ዲስታንስ ኦቨር ታይም ነው። ዘን እዚህ ጋር አጠቃላይ የተጓዘው 200 ሜትር ነው። 200 ሜትር ሲካፈል የፈጀበት ደግሞ ጊዜ 10 ሴኮንድ ነው። 10 ሴኮንድ ዘን ይሄ ይጣፋል 20 ሜትር ፐር ሰከንድ ቶሎታ እናገኛለን። አንድ አትሌት 500 ሜትር ርቀት አለ። ስለዚህ ኤስ እኩል ነው 500 ሜትር ማለት ነው እና በ40 ሜትር ፐር ሰከንድ ቶሎታ 40 ሜትር ፐር ሰከንድ ቶሎታ ቢኖረው ምን ያህል ጊዜ ይፈጅበታል ይሄ ሯጭ ይሄ አትሌት ይህን 500 ሜትር ለመጨረስ? ስለዚህ ቪ ማለት ኤስ ኦቨር ቲ ነው። የምንፈልገው ቲን ነው። ስለዚህ ክሪስክሮስ እናርግ ዘን ኤስ እኩል ነው ቪ ታይምስ ቲ ይመጣል። ግን እኛ የምንፈልገው ታይምን ነው ጊዜውን። ስለዚህ ሲካፈል ለቪ እናደርጋለን። ይሄ በዚህ ይጣፋል። ዘን አሁን ታይም እኩል ነው ኤስ ኦቨር ቲ እናገኛለን ማለት ነው። ኤስ ወይም ርቀቱ 500 ሜትር ነው። 500 ሜትር ሲካፈል እዚህ ጋር ጊዜው ይቅርታ ቪ ነው። ይቅርታ ቺ ቪ ናት። አዩ በቪ ላይ ያካፈል ነው። እዚህ ቪ ወይም ቶሎታ ደግሞ 40 ሜትር ፐር ሰከንድ ነው። ስለዚህ ሜትር ፐር ሰከንድ ሜትር በሜትር ይጣፋል። 0 በ0 ይጣፋል። በ2 25 በ2 ይሆናል። መጨረሻ 25 ሁለተኛ እናገኛለን ወይም 25 ሁለተኛ ወይም 12 ነጥብ ሴኮንድ ማለት። ስለዚህ ይሄ አትሌት 500 ሜትሩን ርቀት በ12 ሴኮንድ ውስጥ ነው የሚጨርሰው ማለት ነው። ሌላ ምን ያህል አንድ ተሽከርካሪ በቀጥተኛ መንገድ 80 ሜትር ፐር ሰከንድ በመጓዝ ላይ ነው ይላል። ከዛን 1000 ሜትር ለመሄድ የሚወስድበት ጊዜ አሁንም ተመሳሳይ ጥያቄ ይጠይቃል። ስለዚህ ያው ታይምን ስለምንፈልግ እንደምናደርገው ኤስ ኦቨር ቪ ነው የምናደርገው። ይሄው አጠቃላይ 1000 ሜትር ነው። 1000 ሜትር ነው እንትን ያለው። ከዛ በኋላ ደግሞ ቪው 80 ነው ዘን ይሄው ስለዚህ 12.5 ሴኮንድ ይመጣል ማለት ነው። ስለዚህ ይሄ ተመሳሳይ ጥያቄዎች ናቸው። ጊዜ ነው ፈልጉ ያለን። እንግዲህ ሌላው በቀጥተኛ መስመር ላይ የሚጓዝ ወይም የሚንቀሳቀስ አካል ለመግለጽ የምንጠቀመው የፍጥነት ወይም ቬሎሲቲ የምንለው ነው። እቺኛውን አውሮ ማለት ትችላላችሁ። አቅጣጫ ያለው መሆኑን ለመግለጽ እንግዲህ ፍጥነት ስንል በአንድ በተወሰነ አቅጣጫ ላይ ይሄን አስምሩበት አቅጣጫ ያለው ምን ያህል አንድ አካል ምን ያህል ፈጥኖ ነው የተጓዘው የሚለውን ነው የሚገልጽልን ማለት ነው። ስለዚህ ምን ማለት ነው ባጭሩ በአንድ በተወሰነ ጊዜ ውስጥ የሚከናወን የፍልሰት መቀየር ወይም ደግሞ ቼንጅ ኢን ዲስፕሌስመንት ወይም የፍልሰት ለውጥ ማለታችን ነው። ስለዚህ ፍጥነት ስንል ፍልሰት ሲካፈል ለጊዜ ማለት ነው። ኤስ ዲስፕሌስመንት ሲካፈል ለጊዜ ለታይም ማለት ነው። ያው አማካይ ፍጥነትን በተመሳሳይ ጠቅላላ ፍልሰት ሲካፈል ለወሰደበት ጊዜ ነው የምናደርገው። እንግዲህ ሁለቱም ተመሳሳይ የተማከለ አህርን ያላቸው ቶሎታም ፍጥነትም ሜትር ፐር ሰከንድ ነው የሚባለው። እንግዲህ ፍጥነት አቅጣጫ ያለው ቶሎታ ማለታችን ነው። ስለዚህ ለምሳሌ አንድ አካል በ30 ሜትር ፐር ሰከንድ ወደ ሰሜን ተጓዘ ብለን ብንገልጽ ይሄ ፍጥነት ተብሎ ይገለጻል ማለት። ስለዚህ ይሄ ቶሎታ 30 ሜትር ፐር ሰከንድ ነው። ልክ አቅጣጫ ሲጨመርበት ግን ምን ይሆናል? ፍጥነት ይሆናል ማለት ነው። አቅጣጫ ሲኖረው ማለት ነው። ግን ያለ አቅጣጫ የሚገለጽ ከሆነ ፍጥነት ቶሎታ ይሆናል ማለት ነው። ምን ማለት ነው? ፍጥነት ማለት ፍጥነት እኩል ነው ቶሎታ ሲደመር አቅጣጫ ነው። ስለዚህ ይሄ አቅጣጫ የማይኖር ከሆነ ፍጥነት ከቶሎታ ጋር ምን ይሆናል? እኩል ይሆናል ማለት ነው። ሌላኛው የመጨረሻው ቀጥተኛ መስመር እንቅስቃሴ ላይ የምንገልጸው የሽምጠጣ ወይም አክሰለሬሽን ብለን የምንገልጸው ነው። እንግዲህ በአንድ በተወሰነ ጊዜ ውስጥ የፍጥነት ለውጥ ማለታችን ነው። ስለዚህ change in v over change in t ማለት ነው። ስለዚህ የፍጥነት ለውጥ በአንድ በተወሰነ የጊዜ ለውጥ ውስጥ ማለት ነው። ይህ ሽምጠጣ ተብሎ
ይገለጻል ማለት ነው። እንግዲህ እነዚህ ሶስት ነገሮችን መያዝ ይጠበቅባቸዋል። የመጀመሪያው የአንድ አካል ከመነሻው ወይም ከቆመበት ካረፈበት ተነስቶ ሲንቀሳቀስ የመነሻ ፍጥነቱ ኢኒሻል ቬሎሲቲው ዜሮ ነው የሚሆነው፣ ምክንያቱም ስላልተንቀሳቀሰ ማለት ነው። መነሻ ፍጥነቱ ዜሮ ነው የሚሆነው። ከዛን እየተንቀሳቀሰ ሄዶ ፍጥነቱም እየቀነሰ ቢሄድ ደግሞ ምን ይፈጠራል? የመዳረሻ ፍጥነቱ ከመነሻ ፍጥነቱ ያነሰ ይሆናል ማለት ነው። ምክንያቱም መጀመሪያ የነበረው ፍጥነት አለ፣ የተንቀሳቀሰበት መነሻ ፍጥነቱ ከነበረው ደግሞ እየቀነሰ ነው የመጣው። ስለዚህ የመዳረሻ ፍጥነቱ ከመነሻ ፍጥነቱ ያነሰ ይሆናል፣ ወይም አሉታዊ ሽምጠጣ እናገኛለን። ምን ማለት ነው? ኔጌቲቭ አክሰለሬሽን። ስለዚህ አክሰለሬሽን ኔጌቲቭ ይሆናል ወይም ሽምጠጣ ኔጌቲቭ ይሆናል ማለት ነው። የመነሻ ፍጥነቱ ከመድረሻ ፍጥነቱ የሚበልጥ ከሆነ ማለት ነው። ሌላኛው ሶስተኛው የመጨረሻው ደግሞ ይሄ እየቀነሰ ሄዶ ፍጥነቱ መጨረሻ ላይ ቢቆም ምንድነው የሚፈጠረው? የመጨረሻ ፍጥነቱ ዜሮ ይሆናል፣ ፋይናል ቬሎሲቲ ዜሮ ይሆናል ማለት ነው። ስለዚህ ሶስት ነገሮች ያዙ። የመጀመሪያው ከቆመበት ካረፈበት የሚነሳ ከሆነ መነሻ ፍጥነቱ ዜሮ ይሆናል። እየቀነሰ ቢሄድ የመጨረሻ ፍጥነቱ ከመነሻ ፍጥነቱ ያነሰ ይሆናል። ይህም አሉታዊ ሽምጠጣ ይባላል። የመጨረሻው ደግሞ እየተንቀሳቀሰ ሄዶ ቢቆም ደግሞ የመዳረሻ ፍጥነቱ ዜሮ ይሆናል። ሶስቱ ነገሮች በተለያዩ ጥያቄዎች ላይ በቀላሉ ሽምጠጣን ለመመለስ ስለሚጠቅሙ መያዝ አለባችሁ።